በምንናገራቸው ቃላት ውስጥ የተቀደሰ ነገር አለ፣ ወደ ተአምር የሚጠጋ ነገር። ቃላት ዝም ብለው ድምጾች ብቻ አይደሉም፣ ኃይል ይሸከማሉ። እነሱ እውነታን ይቀርጻሉ። እናም ወደ ገንዘብ ስንመጣ በፋይናንስ ላይ የምትናገረው ነገር በኪስ ቦርሳ ላይ ምን እንደሚሆን ይወስናል። ባዶ ሆኖ ይቆያል ወይስ ይሞላል? አሁን ከእኔ ጋር አንድ ነገር በአይምሮ እንድትስል እፈልጋለሁ። የትም ብትሆን የኪስ ቦርሳህን በእጅ ላይ አድርገህ አስበው። ክብደቱን ተሰማው። ቀላል ነው ወይስ ከባድ? አሁን ስለሱ ምን ስትል እንደነበር አስብ። ምክንያቱም እውነቱ ይሄ ነው። በቂ የለኝም በምትልበት እያንዳንዱ ጊዜ ወይም ገንዘብ ዝም ብሎ ከጣቶቼ መካከል ያመልጣል በምትል ጊዜ አንተም በህይወት ውስጥ እጥረትን እያዘጋጀ ነው። ነገር ግን በዚያው የኪስ ቦርሳ ላይ ህይወትን መናገር፣ የተትረፈረፈ ነገርን መናገር ብትጀምርስ? በአጽናፈ ዓለም ዩኒቨርስ ውስጥ አንድ ህግ አለ። ህይወትና ሞት በምላስ ስልጣን ውስጥ እንደሆኑ የሚናገር መለኮታዊ መርህ። ይህንን ለመረዳት የቴዎሎጂ ምሁር መሆን አያስፈልግም። በራስህ ህይወት ውስጥ አይተኸዋል። እኔ መቼም ቢሆን ወደፊት አልገፋም በምትልበት ቅጽበት በከባቢ አየር ውስጥ ያለ አንድ ነገር ካንተ ጋር ይስማማል። ነገር ግን በምትኩ አንተ ማወጅ ብትጀምርስ? ገንዘብ ወደ እኔ በቀላሉና በብዛት ይፈሳል ማለት ብትጀምርስ? በየቀኑ ጠዋት ለኪስ ቦርሳ ብትነግረውስ? አንተ የሀብት ማግኔት ነህ፣ ሁልጊዜ እንደሞላ ሰንብት ብትልስ? ልክ እንደ ማንኛውም ሰው ያሉ ተራ ሰዎች ቃላቶቻቸውን በመቀየር መላውን የእነሱን አቅርቦት ማወጅ ጀመሩ። እናም ከተፈጥሮ በላይ የሆነ ነገር መከሰት ጀመረ። በሮች ተከፈቱ፣ ያልተጠበቁ ቼኮች መጡ። ሞገስ አገኛቸው። እሱም አስማት አልነበረም፣ የቃላት መዝራትና ማጨድ ህግ ነበር። አሁን ዝም ብለህ ባዶ ሐረጎችን እንድትደግምና ገንዘብ ከሰማይ እንዲዘንብ እንድትጠብቅ እየነገርኩ አይደለም። እምነት ከሥራ ውጪ የሞተ ነው። ነገር ግን ቃላቶች ለድህነት ወይም ለአቅርቦት ከባቢ አየርን እንደሚያዘጋጁ እየነገርኩ ነው። በዓለም ላይ ያሉ ባለጸጎች ይህንን ይረዳሉ። በህይወታቸው ላይ እጥረትን አይናገሩም። የመባ ሳህን ሲያልፍ አይሸማቀቁም። እነሱ እኔ ለበረከት የተባረኩ ነኝ ይላሉ እና ገንዘባቸው ይባዛል። ምክንያቱም የአስተሳሰብ ዘይቤያቸው ቀድሞውኑ የበለጸገ በመሆኑ ነው። ስለዚህ ዛሬ ከመተኛታችሁ በፊት ቦርሳችሁን በእጃችሁ ይዛችሁ እንድትናገሩባቸው እንዲህም በሉት፣ ዳግመኛ ፈጽሞ ባዶ አትሆንም። ገንዘብ ወደ እኔ በነፃነት ይመጣል፣ እኔም በጥበብ እጠቀምበታለሁ። እንደምታምኑበት አድርጋችሁ ተናገሩበት። ምክንያቱም እምነት ዝም ብሎ ተስፋ ማድረግ አይደለም፣ እምነት ማወቅ ነው። እናም ቃላቶቻችሁን ከእግዚአብሔር ተስፋዎች ጋር ስታስማሙ በአንድ ወቅትም መካን የነበረው ነገር ማበብ ሲጀምር ትመለከታላችሁ። እናም አሁን ዛሬ ማታ ለቦርሳችሁ ምን ትሉታላችሁ? ስለ ገንዘብ በምትናገሩበት ጊዜ ሁሉ ከከንፈሮቻችሁ የሚፈሰውን የማይታይ ኃይል ማየት ብትችሉ ኖሮ። የምትናገሯቸው ቃላቶች ዝም ብለው የሚያልፉ ድምጾች አይደሉም፣ እነሱ ዘሮች ናቸው። እናም እያንዳንዱ ዘር ጥሩም ይሁን መጥፎ ውሎም አድሮ በህይወታችሁ ውስጥ ፍሬ ያፈራል። እያንዳንዶቻችሁ ሳታውቁት እንኳን አረም እየዘራችሁ ነበር። ይህንን ለመግዛት አቅም የለኝም ትላላችሁ፣ ወይም ገንዘብ ለማግኘት በጣም ከባድ ነው ትላላችሁ እና ከዚያ የፋይናንስ ሁኔታችሁ ለምን እንደጠበበ ትገረማላችሁ። ነገር ግን ዛሬ ማታ ልነግራችሁ የመጣሁት ቃላቶቻችሁ ለአቅራቦታችሁ በሩን እየቆለፉ ነው ወይም በሰፊው እየከፈቱት ነው። አንድ ነገር ልጠይቃችሁ። ጠዋት ከእንቅልፋችሁ ስትነቁና የባንክ አካውንታችሁን ስታዩ ከአፋችሁ የሚወጣው የመጀመሪያው ነገር ምንድን ነው? ፍርሃት ነው? ብስጭት ነው? ወይስ እምነት ነው? ምክንያቱም በህይወታችሁ ላይ የምትናዘዙት ነገር በህይወታችሁ ውስጥ የምትጋብዙትን ነገር ነው። የፍጥረት ህጎች እንኳን ሳይቀሩ ለቃላቶቻችሁ ድግግሞሽ ፍሪኩዌንሲ ምላሽ ይሰጣሉ። ፈጽሞ ከዕዳ አልወጣም ስትሉ ዝም ብላችሁ እውነታን እየተናገራችሁ አይደለም፣ እናንተ አቅጣጫን እያስቀመጣችሁ ነው። እኔ ከዕዳ ነፃ ነኝና ሀብት የኔ ድርሻ ነው ብላችሁ ስታውጁ በማይታየው ዓለም ውስጥ አንድ ነገር ይቀየራል። መላእክት ወደ ስራ ይገባሉ። ሞገስ መንቀሳቀስ ይጀምራል።
በፋይናንሳችሁ ዙሪያ ያለው ከባቢ አየር ይለወጣል። ለመጠራጠር በማይቻል መልኩ ይሄ ብዙ ጊዜ ሲሆን አይቻለሁ። አንዲት ሴት በአንድ ወቅት በእጥረት ውስጥ ተጠምዳ እንደነበረ ነገረችኝ። ምንም ያህል ጠንክራ ብትሰራም ገንዘቡ ዝም ብሎ ይጠፋ ነበር። እኔም ማንም በማይሰማሽ ጊዜ ምን እያልሽ ነው የምታጉረመርሚው ብዬ ጠየኳት። አመነታች። ከዛም ሁል ጊዜ እታገላለሁ እያለች በሚስጥር እንደምታጉረመርም አመነች። ልክ እዚያ ላይ ሌባውን ያዝነው። የራሷ ቃላት ድህነቷን እያጠናከሩባት ነበር። ስለዚህ ኑዛዜሽን ለውጪ፣ ሁኔታሽም ይለወጣል አልኳት። እሷም ህይወትን መናገር ጀመረች። እኔ የገንዘብ ማግኔት ነኝ እያለችም በራሷ ላይ መናገር ጀመረች። በጥቂት ወራት ውስጥ ያላመለከተችበት የሥራ እድገት ፕሮሞሽን ቀረበላት። የአጋጣሚ ነገር ነው? አይደለም። ይሄ በሥራ ላይ ያለ የቃላት ህግ ነው። አንዳንዶቻችሁ በአሁኑ ጊዜ ታስራችኋል። በሁኔታዎቻችሁ ሳይሆን በቃላት አጠቃቀማችሁ ነው። ሊሆን ከሚችለው ነገር ይልቅ ያለውን ነገር መናገራችሁን ትቀጥላላችሁ። ነገር ግን እምነት ማለት እውነታን መካድ አይደለም፣ አዲስ እውነታን መፍጠር እንጂ። መጽሐፍ ቅዱስ እንዲህ ይላል፣ የሌለውን ነገር እንዳለ አድርጎ ይጠራዋል። ይህ ማለት ማስመሰል ማለት አይደለም፣ ትንቢት መናገር ማለት ነው። ቦርሳችሁ ባዶ እንደሆነ እየተሰማችሁ እንኳን ከበቂ በላይ ያለኝ ስትሉ እየዋሻችሁ አይደለም። እናንተ የማይታየውን ወደሚታየው እየጠራችሁት ነው። አሁን አንዳንዶቻችሁ ነገር ግን ቃላት ብቻቸውን እዳይን አይከፍሉልኝም ብላችሁ እያሰባችሁ እንደሆነ አውቃለሁ። እናንተም ልክ ናችሁ። እምነት ያለ ሥራ የሞተ ነው። ነገር ግን ንገረኝ፣ ዘር የሚዘራ ገበሬ ዝም ብሎ ጥሎ የሚሄድና ተስፋ የሚያደርግ ይመስልሃል? አይደለም። መሬቱን ያጠጣዋል፣ አፈሩን ይንከባከበዋል። ነገር ግን መጀመሪያ ዘሩን ይተክላል። ቃላቶች ዘሮቹ ናቸው፣ ድርጊቶች ደግሞ ውሃው ናቸው። ሁለቱም ያስፈልጉሃል። ስለዚህ ዛሬ ማታ ብልጽግናን እንድትናገር ብቻ እየነገርኩ አይደለም፣ እንድትኖረውም ጭምር እየነገርኩ ነው። እድሎች እኔን ያሳድዱኛል በል። ከዚያም ሲመጡ ዝግጁ እንድትሆን ክህሎቶችን አሰልጥን። እኔ ጥበበኛ ነኝ ብለህ ተናገር። ቃላት አቅጣጫን ያስቀምጣሉ፣ ነገር ግን እግሮች መንቀሳቀስ አለባቸው። ስለዚህ እንድታደርግ የምፈልገው ነገር ከዚህ ቅጽበት ጀምሮ አፍህን ልክ እንደ ካዝና በር ጠብቀው፣ ምክንያቱም እሱ ካዝና ስለሆነ። እጥረትም ሲያንኳኳ በተሰማ ቁጥር በብዛት መልስ ስጥ። ጥርጣሬም በፍጹም አይበቃህም ብሎ በሹክሹክታ ሲናገር አምላኬ ፍላጎቶቼን ሁሉ ያሟላል ብለህ መልሰህ ጩህ። እናም ሰማይ ያንተን የእምነት ቃል ለማሰላሰል እንዴት ራሱን እንደሚያስተካክል ተመልከት። አሁን ወደ ኪስ ወይም ቦርሳ ውስጥ እጅህን እንድታስገባና የኪስ ቦርሳህን ዋሌትህን እንድታወጣ ፈልጋለሁ። በእጆችህ ያዘው። ሸካራነቱ ወይም ልስላሴው ይሰማ። ይሄ ዝም ብሎ የቆዳ ወይም የጨርቅ ቁራጭ አይደለም። እሱ የፋይናንስ ዕጣ ፋንታ ማጠራቀሚያ ነው። እናም በእሱ ላይ የምትናገረው ነገር ባዶ ሆኖ እንዲቀር ወይም በትርፍ እንዲፈስ ይወስነዋል። አብዛኞቹ ሰዎች የኪስ ቦርሳቸውን ልክ እንደ ግዑዝ ነገር ያዩታል። በደረሰኞች ይሞሉታል፣ እንዲሁም ጥሬ ገንዘብ እስኪፈልጉ ድረስ ይረሱታል። ነገር ግን እኔ ልነግርህ እዚህ ተገኝቻለሁ። የኪስ ቦርሳ ለቃላቶች ሕያው ናቸው፣ ለድምጽ ምላሽ ይሰጣል። እያንዳንዱ ጊዜ አንተ በፍጹም አይበቃኝም ስትል ባዶ ሆኖ እንድትቀጥል ፕሮግራም እያደረግከው ነው። ነገር ግን ሁል ጊዜ ሙሉ እንደሆንክ፣ ሁል ጊዜም ተርፎ እንደሚፈስ ስትናገር የመጨመርን መለኮታዊ መርህ ታነቃቀዋለህ። ዛሬ ማታ ኃይለኛ ነገር ላስተምርህ እፈልጋለሁ። በጣም ቀላል ግን በጣም ለውጥ የሚያመጣ ነገር። በየቀኑ ጠዋት ቀንህን ከመጀመር በፊት የኪስ ቦርሳህን በእጆቹ ውስጥ ይዘህ አነጋግረው። እንዲህም በለው፣ ገንዘብ ወደ እኔ በቀላሉ ያለማቋረጥ ይመጣል። አንተ የሀብት ማግኔት ነህ፣ እናም በፍጹም አትደርቅም። ይህም ዝም ብሎ አዎንታዊ አስተሳሰብ ብቻ አይደለም፣ ይህ መንፈሳዊ ሕግ ነው። መጽሐፍ ቅዱስ ሞትና ሕይወት በምላስ ስልጣን ውስጥ እንደሆኑ ይነግረናል። የኪስ ቦርሳህን ስትባርክ ሕይወትህን ወደ እሱ እየለቀክ ነው። በእጥረት ቃላት ስትረግመው ግን
ትግልን እየጋበዝክ ነው። ሰዎች ይህንን ሲያረጉ አይቻለሁ። ልክ እንደ አንተ ያሉ ተራ ሰዎችን። እናም በጥቂት ሳምንታት ውስጥ የፋይናንስ ሁኔታቸው መለወጥ ጀመረ። ያልተጠበቁም ቼኮች ደረሱ፣ ዕዳ ተሰረዙ፣ እድሎች ካልታሰበበት ቦታ ብቅ አሉ። አስማት ነበረ? አይደለም፣ በተግባር ላይ የዋለ የእምነት ቃል ሕግ ነበረ። አንዳንዶቻችሁ ተጠራጣሪዎች ናችሁ። ከኪስ ቦርሳዬ ጋር መነጋገሬ ምን ሊለውጥ ይችላል ብላችሁ እያሰባችሁ ነው። ነገር ግን ልጠይቅህ፣ ዝም ማለት እስካሁን ምን ጠቀመ? ፋይናንስ የቆመ ከሆነ አዲስ ነገር የመሞከሪያው ጊዜ አሁን አይደለም? እምነት ተግባርን ይጠይቃል። ዝም ብለህ ተቀምጠህ ነገሮች ይቀየራሉ ብለህ ተስፋ ማድረግ አትችልም። ለውጥ እንዲመጣ መናገር አለብህ። አሁን ተግባራዊ እርምጃዎችን ችላ በል እያልኩ አይደለም። ዕዳ ካለብህ አሁንም እቅድ ያስፈልጋል። ከልክ በላይ የምታወጣ ከሆነ አሁንም ዲሲፕሊን ያስፈልጋል። ነገር ግን ዋናው ቁልፉ ይሄ ነው። ቃላቶች ለድርጊቶች መሰረት ይጥላሉ። እኔ በገንዘብ ዙሪያ ጥበበኛ ነኝ ብለህ ስታውጅ ያንተ አይምሮ እውነት የሚያደርግበትን መንገዶች መፈለግ ይጀምራል። ያለምንም ጥረት ሀብትን እስባለሁ ስትል አይኖች ከዚህ በፊት ልታጣቸው ወደማትፈልጋቸው እድሎች ይከፈታሉ። በአንድ ወቅት በጣም ተበሳጭቶ ወደ እኔ የመጣን አንድ ሰው አስታውሳለሁ። ምክንያቱም ምንም ያህል ጠንክሮ ቢሰራም የባንክ አካውንቱ በፍጹም አላደገም። እኔም የኪስ ቦርሳን ስትከፍት ምን ትላለህ ብዬ ጠየቅኩት። እሱም በፍጹም አይበቃም ብሎ በተደጋጋሚ እንደሚያጉረመርም አመነ። በዚያኑ ቅጽበት ችግሩን አወቅኩ። ቃላቶቹም እጥረትን እያጠናከሩበት ነበር። ስለዚህ ቃላቶችህን ቀይር፣ የኪስ ቦርሳህን ይለውጠዋል አልኩት። በየቀኑ ጠዋት በቦርሳውም ላይ የተትረፈረፈ ነገር መናገር ጀመረ። በጥቂት ወራት ውስጥ ያልተጠበቀ ውርስ ደረሰው። ዕዳውን ለመክፈልና አዲስ ለመጀመር የሚያበቃ ነው። አጋጣሚ ነው? አይደለም። ይሄ ቃላቶችህን ከአምላክ የተስፋ ቃላት ጋር የማስማማት ኃይል ነው። ስለዚህ ዛሬ ይህንን ሰምተህ ብቻ ዝም ብለህ አትሂድ፣ በተግባር ተርጉመው። ከነገ ጀምሮ የኪስ ቦርሳህን በእጆች ይዘህ ባርከው። እንዲህ በል፣ አንተ ሙሉ ነህ፣ የተባረክ ነህ። አንተ የሀብት ማስተላለፊያ መስመር ነህ። ይህንን በእምነት አድርገው። እንዲሁ እንደ ስነ ስርዓት ብቻ አይደለም። የምትናገረው ነገር በማይታየው ዓለም ውስጥ አስቀድሞ እውነት እንደሆነ እመን። እናም እንዴት እንደሚገለጥ ተመልከት። የኪስ ቦርሳ ያንተን ትዕዛዝ እየጠበቀ ነው። ዛሬ ማታ እውን አድርገው። ስለዘረፉህ ዝምተኛ ሌቦች ላናግርህ እፈልጋለሁ። ወደ ቤትህ ሰብረው የሚገቡ አይነት ሳይሆኑ በአይምሮ ውስጥ በነፃ ሲኖሩ የነበሩትን ናቸው። እነዚህ ሌቦች በጨለማ ውስጥ ውሸቶችን ያንሾካሹካሉ። በፍጹም ሀብታም አትሆንም። ገንዘብ ክፉ ነው። ሀብታም ሰዎች ስግብግቦች ናቸው። እናም ልቤን የሚሰብረው ነገር እዚህ አለ። ከእነዚህ ጋር ስትስማማ ቆይተሃል። አንድ ነገር ልጠይቅህ። በልጅነትህ ስለ ገንዘብ ምን ተምረሃል? ልትቆጥረው ከምትችለው በላይ ብዙ ጊዜ ይህንን መግዛት አልችልም ሲባል ሰምተሃል። ስለ ገንዘብ ማውራት በሆነ መንገድ የቆሸሸ ወይም መንፈሳዊ እንዳልሆነ ተነግሮሃል። እነዚያ ቃላት ዝም ብለው የሚያልፉ አስተያየቶች አልነበሩም። የፋይናንስ እቅድህ መሰረት ሆኑ። እናም ያንን አሮጌ እቅድ ካልቀደድከው በስተቀር ያንኑ የሚናወጥ የችግር ቤት ከዓመት ወደ ዓመት መገንባትህን ትቀጥላለህ። እኔ አንዲት ቆንጆ ተሰጥኦ ያላት በእግዚአብሔር የተጠራች ሴት አውቃለሁ። ምንም ያህል ጠንከራ ብትሰራም ስኬት የተሳናት የምትመስል። አብረን ስንጸልይ መንፈስ ቅዱስ ስሩን ገለጠ። እሷ በሚስጥር ሀብት እንደሚያበላሻት ታምን ነበረ። አያቷ በውስጧ ኩርኩም አድርጋባት ነበር። ገንዘብ ሰውን ይለውጣል። እናም ሳታውቀው ቅድስት ሆና ለመቀጠል ብልጽግናን ወደ ውጪ ስትገፋው ነበር። ነገር ግን ያ ውሸት ሲጋለጥና እሷም የእግዚአብሔር ሀብት በእጅ ውስጥ ብዙዎችን ይባርካል ብላ ማወጅ ስትጀምር ሁሉም ነገር ተቀየረ። በአንድ ዓመት ውስጥ ገቢዋን በ3 እጥፍ አሳደገች። ስግብግብ ስለሆነች ሳይሆን ከድህነት ውሸት ስምምነት ጋር ስላልተስማማች ነው። አሁን ከእናንተ መካከል አንዳንዶቻችሁ ራሳችሁን እየነቀነቃችሁ ነው። ምክንያቱም ያንን ተመሳሳይ ትግል
በመንፈሳችሁ ውስጥ ስለተሰማችሁ ነው። አቅራቦትን ትፈልጋላችሁ፣ ነገር ግን በውስጣችሁ ያለ አንድ ክፍል በእርግጥ ካገኛችሁት ምን ሊፈጠር ይችላል ብሎ ይፈራል። ያ ትህትና አይደለም፣ ያ የአጋንንት ምሽግ ነው። መጽሐፍ ቅዱስ የሚለው የገንዘብ ፍቅር የክፋት ሁሉ ስር ነው እንጂ ገንዘብ ራሱ አይደለም ይላል። ዶላርን በማሳደድና የመንግስቱ ሀብት መተላለፊያ በመሆን መካከል ሰፊ ልዩነት አለ። ይሄ በተግባር እንዴት እንደሚሰራ ላሳየ። ይሄ የደሞዝ ጭማሪ አያስፈልገኝም ብለህ ባሰብክ ቁጥር በምትኩ እኔ ለእግዚአብሔር የተትረፈረፈ በረከት ብቁ ነኝ ትላለህ። ምክንያቱም እርሱም ነኝ ይላል በሚለው ተካው። ያንንም አሮጌ ድምፅ አስራት ማውጣት ደሃ ያደርጋል ብሎ ሲያንሾካሾክ የእኔ መታዘዝ የሰማይን መስኮቶች ይከፍታል ብለህ ተናገር። እናም ጠላት ሁል ጊዜ ትታገላለህ ብሎ ሲጮህ አንተ ደግሞ መልሰ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብለህ ትጮሃለህ። ይህም ዝም ብሎ የአእምሮ ጨዋታ አይደለም፣ ይሄ መንፈሳዊ ውጊያ ነው። እናም ዛሬ ማታ ለማሸነፍ የሚያስችሉህን መሳሪያዎች የእግዚአብሔርን ቃል ሰይፍና የማይፈራ የእምነት ኑዛዜ ጋሻን እየሰጠውክ ነው። ሰዎች የድህነትን ምሽጎች በቅጽበት ሲሰባብሩ አይቻለሁ። እኔ የመጣሁት ከረጅም የባለ ዕዳዎች መስመር ነው። ይሄ የቤተሰባችን እርግማን ነው አለኝ። አይኑን ትኩር ብዬ አየሁት። እናም አልኩት፣ እንግዲያውስ ዛሬ ማታ ያ እርግማን ይሰበራል። የትውልድ ድህነትን እንክዳለን። እናም እሱ መናዘዝ ጀመረ። ዘዳግም ምዕራፍ 28 ቁጥር 13 እግዚአብሔር ራስ ያደርገኛል እንጂ ጭራ አያደርገኝም የሚለው ነበር። ከ6 ወራት በኋላ ደወለልኝ። የእሱ ትንሽ ንግድ በጣም ትልቅ ኮንትራትን ስላገኘ አካውንታንቱ ስህተት መሆን አለበት ብሎ አስቦ ነበር። ነገር ግን እዚያ ላይ ልትረዳው የሚገባው ነገር አለ። አዲስ እምነቶች አዲስ ተግባራትን ይፈልጋሉ። ሁል ጊዜ እኔ ከዕዳ ነፃ ነኝ እያልክ በሌላ በኩል የክሬዲት ካርዶችን ገደብ የምታጠናቅቅ ከሆነ ከራስ ጋር እየተዋጋ ነው። እውነተኛ እምነት ሁል ጊዜ ተዛማጅ ስራዎች አሉት። በትንሹ ጀምር። እምነት ሲቀየር ልማዶችም ይቀየራሉ። ዛሬ አንድ ስር ነቀል ነገር እንድታደርግ እፈልጋለሁ። አንድ ወረቀት ወስደ የተሸከምከውን እያንዳንዱን አሉታዊ የገንዘብ እምነት ጻፍ። ከዚያም ወረቀቱን በእሳት አቃጥለው። በእርግጥ የአመድ ሲጠፋ እነዚህ ውሸቶች ከእንግዲህ እኔን አይገልጹኝም፣ እኔ እግዚአብሔር ነህ የሚለኝ ነኝ፣ የተባረኩኝ የበለጸግኩኝና ነፃ ነኝ ብለህ ታውጀዋለህ። የድህነት አስተሳሰብ ሰንሰለቶች አሁን እየተሰበሩ ነው። ወደ ፋይናንስ ነፃነት ትራመዳለህ። ዛሬ ማታ መንፈስ ቅዱስ በጣም በኃይል ሲንቀሳቀስ ይሰማኛል። ምክንያቱም እምነት ከእግር ጋር ወደሚገናኝበት የአንተ ኃይለኛ እርምጃ ወደ መገለጫነት ማኒፌስቴሽን ወደሚቀየርበት መገናኛ መንገድ እየመጣን ነው። በዝምታ ተቀምጠ ሀብትን ወደ ህልውና መናገር ትችላለህ የሚል አደገኛ ማታለል እየተዘዋወረ ይገኛል። ነገር ግን ቃሉ ምን እንደሚል ልንገርህ። ስራ የሌለው እምነት የሞተ ነው። ያዕቆብ ምዕራፍ 2 ቁጥር 26። በኪስ ቦርሳ ላይ በታማኝነት ስትናዘዝ፣ እነዚያን የድህነት አስተሳሰቦች ስትሰብር፣ የእግዚአብሔር መብዛት ስታውጅ ቆይተሃል። ለእግዚአብሔርም ምስጋና ይሁን። ነገር ግን አሁን ሰማይ በእነዚያ ቃላት ምን እንደምታደርግ ለማየት እየጠበቀ ነው። በከንቱ አየር ላይ እንዲበተኑ ትተዋቸዋለህ ወይስ ለምለም አፈር ላይ እንዲዘሩ ትተክላቸዋለህ? እያንዳንዱ ገበሬ ይህንን ያውቃል። በዓለም ላይ ምርጡ ዘር ሊኖር ይችላል፣ ነገር ግን መሬት ውስጥ ስላላስገባኸው መቼም ቢሆን ውጤቱን አታየውም። ይሄ በእግዚአብሔር መንግስት ውስጥ እንዴት እንደሚሰራ ላሳይ እፈልጋለሁ። እድሎች እያደኑኝ ነው ብለህ ስታውጅ መንፈሳዊ ጆሮች መለኮታዊ ቀጠሮችን ለመስማት መቃኘት አለባቸው። ያ የምታገኘው እንግዳ ሰው ቀጣዩ የንግድ አጋር ሊሆን ይችላል። ያ የምታየው በራሪ ወረቀት ቀጣዩን ስኬትን የያዘ ሊሆን ይችላል። ነገር ግን አሁንም በቤት ተደብቀ ከሆነ ግንኙነት ኔትወርክ ለመፍጠር እየፈራ ወደ ውጪ ለመውጣት እየፈራ በትክክል በምን እያመንክ ነው? በየቀኑ ብልጽግናን የምታውጅ ነገር ግን ያልተከፈሉ በርካታ ዕዳዎች የነበሩባትን አንዲት ሴት አውቅ ነበር።
እኔ መንፈሳዊ ደህንነት የምለውን እየፈጸመች እንደሆነ አሳየኝ። ክህሎቶቿን ለማዳበር ፈቃደኛ ሳትሆን ሁልጊዜ ከሰማይ ገንዘብ እንዲዘንብ ትጠብቃለች። በመጨረሻም በዛ መንፈስ ቅዱስ ለወራት ሲገፋፋት በነበረው የሂሳብ አያያዝ ኮርስ ላይ ውሎች መጋጠም ጀመሩ። ለምን? ምክንያቱም ከአዋጆቿ ጀርባ ተግባር ስላስቀመጠች ነው። የመንግስቱ መርህ እንዲህ ነው። ቃላቶች ከባቢ አየሩን ይፈጥራሉ፣ ነገር ግን ታዛዥነት በሩን ይከፍታል። ኢያሱ በኢያሪኮ ፊት ለፊት በቆመ ጊዜ እግዚአብሔር ግድግዳዎቹን ብቻ ተናገራቸው አላለም፣ በዙሪያቸው ዙሩ አለ። ኢያሱ ምዕራፍ 6 ከቁጥር 2 እስከ 5። ያንተም ኢያሪኮ የዕዳ የእጦት ወይም የፋይናንስ መዘግየት በከንፈር አገልግሎት ብቻ አይወድቁም፣ እግሮችን በእምነት ሲንቀሳቀሱ ይፈርሳሉ። ይህም ስለ ሥጋ ሥራ አይደለም፣ ከመንፈስ ጋር ስለመተባበር ነው። ጴጥሮስ የግብር ገንዘብ ባስፈለገው ጊዜ ኢየሱስ ዝም ብሎ ሳንቲሞችን አላስገኘም። ሂድና አሳ አጥምድ አለው። ማቴዎስ ምዕራፍ 17 ቁጥር 27። ተአምሩ ያለው በታዛዥነት ውስጥ ነበረ። ያንተ የፋይናንስ ተአምር በዚያ ለረጅም ጊዜ ይዘኸው በኖርከው የንግድ ሥራ ሐሳብ ውስጥ እየጠበቀ ሊሆን ይችላል። የፋይናንስ ቁልፍህን የያዘና ስትሸሸው የነበረ ውይይት አለ። ጌታም እያለ ነው፣ የስኬት ጊዜ ነው፣ ነገር ግን ማጭድህን ወደ እህሉ ማስገባት አለብህ። ስለዚህ ዛሬ የተቀደሰ የቤት ሥራ ሰጣለሁ። አንድ ከአዋጆች ጋር የሚስማማ ተግባራዊ እርምጃ በዚህ ሳምንት። የጊዜ ገደብ ያለው የፋይናንስ ግብ አስቀምጥ፣ ራእዩንም ጻፈው። ቃላቶች ከተፈጥሮ በላይ የሆነ ተስፋን ፈጥረዋል። አሁን ተግባሮች እምነትን ያሳዩ። ይህንን መለኮታዊ መርሆች ከታዛዥ እጆች ጋር ሲጋጩ ምን እንደሚፈጠር ታያለ። በእምነት አዋጅና በስኬት መካከል ያለው ድልድይ ታዛዥነት ነው። ዛሬ ማታ ቅባቱ ይሰማኛል፣ ምክንያቱም እግዚአብሔር አስቀድሞ ያደረገውን ከመስማት በላይ እምነትን የሚያነሳሳ ምንም ነገር የለም።